በኢትዮጵያ 180 ሺህ ቶን ነዳጅ ሳይመጣ ቀርቷል። በሙስና የተዘፈቁ ባለስልጣናትን በቁጥጥር ስር ውለዋል። በመካከለኛው ምስራቅ ጦርነት ሳቢያ የነዳጅ አቅርቦት በግማሽ በመቀነሱ መንግስት ቅድሚያ ለሚሰጣቸው 7 ዘርፎች የኮታ ክፍፍል መጀመሩንና በህገወጥ ነጋዴዎች ላይ እርምጃ መውሰዱን አስታውቋል። ለዚህ ቀውስም ዋነኛ ምክንያት በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ ወደ ኢትዮጵያ ሊገባ የነበረ 180 ሺህ ሜትሪክ ቶን ነዳጅ ሳይመጣ መቅረቱ ነው። ይህ መስተጓጎል የሀገሪቱን የነዳጅ አቅርቦት በግማሽ ቀንሶታል። መንግስት ያለውን ውስን ክምችት በአግባቡ ለመጠቀምም የቅድሚያ ክፍፍል መጀመሩን አስታውቋል። በዚህ መሰረትም ነዳጅ በቅድሚያ የሚያገኙ 7 ቁልፍ ዘርፎች ተለይተዋል። እነሱም የህዝብ ትራንስፖርት፣ ነዳጅ ጫኝ ቦቴዎች፣ መሰረታዊ ሸቀጥ አጓጓዦች፣ የግብርና ማሽነሪዎች፣ ግዙፍ ስትራቴጂክ ፕሮጀክቶች፣ ላኪ ድርጅቶችና አምቡላንሶች ናቸው። እነዚህ አካላት በማደያዎች በተመደበላቸው ልዩ መስመር እንዲጠቀሙ ይመከራሉ። በጄሪካን መቅዳት ግን በጥብቅ የተከለከለ ነው። መንግስት በወሰደው የተቀናጀ ኦፕሬሽንም 658 ግለሰቦችን በቁጥጥር ስር አውሏል። በቁጥጥር ስር ከዋሉት መካከልም ነዳጅን ወደ ጥቁር ገበያ ሲያወጡ የተገኙ የመንግስት የስራ ኃላፊዎች መገኘታቸውም ተሰምቷል። ከ720 ሺህ ሊትር በላይ የተደበቀ ነዳጅ የተገኘ ሲሆን ባለፉት 2 ወራት ብቻ በኮንትሮባንድ ምክንያት የ2.6 ቢሊዮን ብር ኪሳራ መድረሱም ተረጋግጧል። የዓለም ገበያ የናፍጣ ዋጋ በአንድ በርሜል $230 ቢደርስም መንግስት በወር እስከ 20 ቢሊዮን ብር በመመደብ አሁንም ድጎማ እያደረገ መሆኑንም ገልጿል። በአሁኑ ወቅት ቤንዚን በ132 ብር ከ18 ሳንቲም፣ ናፍጣ ደግሞ በ139 ብር ከ63 ሳንቲም እየተሸጠ ይገኛል። የነዳጅ ፍጆታን ለመቀነስ ሲባል የግድ አስፈላጊ ያልሆኑ የሲቪል ሰርቪስ ሰራተኞች አመታዊ እረፍታቸውን እንዲወስዱ ወይንም ከቤት ሆነው እንዲሰሩ ጥሪ ቀርቧል። ማንኛውም ክፍያ በዲጂታል መንገድ ብቻ እንዲፈጸም የታዘዘ ሲሆን መመሪያውን በሚጥሱ ማደያዎች ላይ ግን የንግድ ፍቃድ እስከ መሰረዝ የሚደርስ እርምጃ እንደሚወሰድም ተገልጿል።